እንዲህ ብሎ እንደቀረው ልንገር የጀረናል ሚስት ነች የእውነት ታሪክ ነው እና ከድሬዳዋ ሲመጡ በአውቶቡስ በጣም ታምራለች ባሏ አብሯት አለ ሰውየው ጀረናል ይሁን መቶ አለቃ አያውቅም ጠባሽ ከዛ ሲል ባላየው እንዲህ እንዳለ አዲስ አበባ ገባ ሳከው ይጋባል እና እንዲህ እንዳለ አንዳንዴ የምንሄድበት መንገድ የሚያዋርደን ነው የወደደሽ ላያገባሽ ከባልሽ ወደ አትባባሽ በደንብ ተርጉሞ ይሄን ቁጭ ስትል የወደደ ላያገባሽ ከባልሽ ወደ አትባባሽ እንዲህ ያሽከረክረኛል እንጂ ካይሮና እንትን እያለ ተመልሼ የምመጣው ወደ ቤቴ ነው ፍቺ ለምን የበዛ ይመስላል መስኪ አሁን ወደ ኋላ ልትመለሰኝ ነው ሳይጠናኑ ሊባል ነው እሱ አይደለም አለመጠናናት አይደለም ግን አሁን ፍቺ የበዛው ምኞት በዛ ውድድር ሆነ አንድ እንግዳ ሆና ከመጣች አንድ ሴት ቤት ፍቹም በቃም ይሆናል በቃ የነሱ ቤት አይተ ከሆነ እኔ እናንተ ከተጋባን ስንት ጊዜ በቃ እኔ ትዳር ወደ ማቴሪያል ተቀይሯል ተግባባን እቃ ሆነ ትዳር በቃ የሱ አይነት ምንጣፍ የሱ አይነት ይውማን የሱ አይነት አልጋ ልብስ በደብረ ብርሃን ብልጅ ልብስ እኮ ተመራርቆ ያለው ማይተፋታ እኔ ስለ ትዳር ካመጣልኝ ኮምፒቲሽን ነው እያፋታ ያለው ደግሞ በጣም ብርቅ አርገውታል ሲንግል ማምነኝ በጣም ብርቅ በቃ እንትን ይሄ ሎጎ እኔ ሲንግል ማምነኝ ለልጆቼ ብቻዬ ነው እኔ እነሱን እኮ ጠልቼ አይደለም ግን ካንበሳው ይከፋሉ ይባሏ እየተዋረደ እኮ ነው እሱ አንድ ጎጆ ላይ ባለችው ነገር ተስማምተው አንተ ትብሳል መደማመጥ አሁን ደግሞ ብዙ ሴቶች እኔ እንግሊዘኛ አልችልም ብያለሁ ብዙ እንግሊዘኛ ነው የሚያወሩት ለአዳምጧቸው የሚችሉ ወንዶችም አሉ ያም አለ መግባባት ያመጣል እና ኮምፒቲሽን ያልኩ ያዘሱን ኮምፒቲሽን ንጽጽር ትዳር ፈታለሽ አላየክም እንዴ እንትናን አላየክም እንዴ ዮዲትን አላየክም እንዴ በቀለን አላየክም እንዴ እንትናን ቤት ምንድነው በቃ አግብተዋል እኮ እንዴ የእኔ ባል ያንተ ሚስት ቢያት ምንድነው ቁም ነገሩ በቃ ምስድግድግድግድግ እንዴ ቤት ይምጣ አምላክ እና ይሄ ነው ኮምፒቲሽን ብለን እንያዘው እንደው ሴት ልጅ አንድን ወንድ ወዳ መጠየቅ ልትፈራ ትችላለች አንቺ አሁን ተስፍሽን አንቺ ነሽ እንጋባልሽ አዎ አንቺ ነሽ የጠየቅሽው አዎ ደስ ሲለኝ ስትጠይቀኝ ልቤ ሁሉ ይሞላል ሙቀት ነው የምትለቅብኝ ምን ያንቺ ተፈጥሮሽ ድፍረትሽ ነው ወይስ ምንድነው እነዛስ ምንድነው ማድረግ የሚችሉት ትልቁ እኔ ማምንበት አስተዳደግ ወሳኝ ነው እንደ ሁሉም ተመችቶት ባያሳድገው አስተዳደግ ወሳኝ ነው ሲቀጥል ደግሞ ሴቶች አዋቂ ነንም እናቃለንም ካሉ ድብቆች ናቸው ሴት ልጅ እንደዚህ ፍቅር ለመግለጽ ወይኔ ታድለሽ እወድሃለሁ ብለሽ ትነግሪያለሽ ብለው 40 ዓመት የቆዩ ባልና ሚስት እንግድነት አግኝቻለሁ አራቴ አዎ እንደዛ ተባብሎ አያውቁም በዚህ አጋጣሚ ከለቀቀው ቪዲዮ ጋር አስተያየት እያደረግን እናውራ እሺ እሳቸው እንደዚህ አበባ የሆኑት ያንቺ እንትን ነው እንጂ ማደያ በለው ቤታችንን 24 ሰዓት እኮ ነው እኔ ለሱ ቆሜ ያለሁት የለመለመው እንዴ ተስፉ እኮ አፕል ነው ፊቱን አይተከዋል ማማሩ አሁን ጎረምሳ አልወድም ባልኩት ላይ ስለሌለው ነው ገንዘብ ስላልነው አይደለም ያው ጎረምሳ መች ትዳር ይሆናል እንዴት ቤትክ ያለውን ንብረት እኮ ነው የሚቆጥረው ገብቶ ባፍጢሜ ደፍቶኝ እኔ እንዴት ሆኜ እንደመጣው ታውቃለሁ እኔ የፈለገ ይሁን ብዙ በዚህ የሚተዳደሩ ሰዎች ስለማቀ እያያችሁኝ ሹገር ማሚዎች ፈልጉ የሚሉ ስፖንሰር እናደርጋለን እየተባለ አይደለም የተስፍሽን ማውም መጣለን አሁን እኔ የጠየቅኩት ድፍረት ይፈልጋል ለምን እኔ እኮ እየወደድኩት እኮ ተብሰለሰልኩኝ የሚሉኝም አሉ ጠይቂው ንገሪው አፈንጁ ሚሊሽን ስሚ ምን ይለኛል እያሉ በሽታ ሐኪም እኮ አያቀልንም እሱም ተው በትዳር ሰው ማድነቅ አልለመድንም እኔ አሁን ከየት ውጭ ሀገር ነበርሽ ውጭ ሀገር ማን የሰጠው ሰውን ለማድነቅ ብዙ ሰው እንደዛ ያለ ነበር አንቺ ነሽ ማኔ ወንጂ ነው ለምለሚቷ የሰው ፍቅር ያለባት ሀገር ተወልጄ ያደኩት ወንጂን ባያሃት አታቃትም አንዴ ሄጃለሁ ፋብሪካው በእኔ ደግሞ ጋብዛሃለሁ እንደውም ጨዋታ አመጣ ካሁን ፕሊስ በጣም ይገርም እሺ እኔ ቤቴላንድ ጀርመናዊ አከራየው የት ነው አዳማ የአዳማውን ቤት ከዛ
ጀርመኑ በቃ ምን እንደፈለገ አላውቅም ይወደኛል ምን ይላል እኔ እዚህ አዲስ አበባ ነው የምኖረው ያን ጊዜ ቤት እዚህ አልተሸጠምና ሻወር ክሊክ ኒን ብሮክን ምናምን ብሎ አልፎ ሰማለው ብያለሁ ሻወር ኢዝ ብሮክን ይሄ ውሃው ቧንቧ እንዳልል በእንግሊዘኛ አልችልም ከዛ ስበር መኪናዬን ይዤ ጠዋት 3 ሰዓት ደረስኩ እንደ ትላንት ደውሎ ስደርስ ባኞ ቤት ዌር ኢዝ ብሮክን አልኩት ያቺን ይዤ ነው ያደርኩት እንዳጠፋ ዲክሽነሪ ማለኝ መኪና ውስጥ ከዛ what is broken ስለው ወደ ሽንት ቤት የሚገባ መስሎ ማጅራቴን ያዘኝ እንጂ ባርጌ ኮሪደር አለ ስልክ ያለበት ጋር አንዴ ብሎ በጀርመንኛ ነው ሞትኩኝ አለው ቹፔልክ ለቆነኝ ማረሳው ነው እሺ ከማላቀው ጀርመናዊ ላረግስ አባቴ ማን ነው እያለኝ ልጁም ጆሮ ነጭ ሆኖ የጆሮ አርጎ ሊኖር አሬን ያልከም ከዛ ደነገጠ እኔም ብሮክን የሆነ ነገር የለም ወደ ሰውየው አሉ እሺ መንገድ ሲሄድ አይሰለችህም ማለት በፍጹም በመሐከል ስለለመድኩኝ ነው ለምሳሌ አንዳንድ ሰው አያዳ አንተ አዳማጭ ነህ አንዱም ያስወደደኝ ማራኪን ይሄ ነው በጣም ነው የምታዳምጠው ከወንበሩ ተገናኝተሃል አልቆምክም ሂዱልኝ እንደሚል እንግዳም አይደለም እግዚአብሔር ይባርክ ኑርልኝ አገራችንን ይባርክልን አገራችን ሰላም ሆና ደግሞ ነው እዚህ ጋር ቁጭ ያለ ነው ከዛ መንገድ ላይ እግዚአብሔር ያገኘዋል እኔ ተረት አርጅተ የልጅ ልጅን እስክትድር አለኝ በደብተር ከዘመዶቼ የተጻፈ ከነስማቸው እና እግዚአብሔርን ያገኘዋል መንገድ ላይ ሲያገኘው እንዴ እግዚአብሔር አንተ ደህና ነህ ልጄ አለው ደህና እግዚአብሔር ይመስገን ደህና ነኝ አሁን በሰርጉ ልመጣልን ነው በዚህ በሽምግልና የሚበላው እኔ የለኝም ሽምግልና አላደርግም ብዬ ካደለም ይቻላል እኮ የትም ገብተህ ኦሳሳ ባንክም ገብተህ ተበድረህ መክፈሉ ላይ እኮ ነው አናት የሚከፈለው የሰማይ ነክቶ ከዛ እግዚአብሔር እንደዚህ ያለው ነገ ቤት እመጣለሁ አለው እግዚአብሔር ሰውየው እሺ እንኳን ነገ ቤት እመጣለሁ ተብለህ አንተ እግዚአብሔርን ያህል እንግዳ ተራሰው እንኳን ማራኪዬ ነገ እመጣለሁ እንገናኝ ካለክ እንዴት ነው የምትሆነው ቤትክ ውስጥ አይደል ያለንን እግዚአብሔር ይመጣል ብሎ እንግዲህ ከሰማው ሰምቻለሁ ያ ነዳጄን ከውስጥ እንዳታስጨርሰኝ የበላሁትን ምግብ አልሰማሁትም ከዛ ለምን ወደ ሌላ እንቀይረዋለና አንዳንዱ ሰምቶትም መጨረሻ ላይ ሰምቻለሁ እኮ ጨርሹ ብዬ ነው የሚለው እንዳይሆን አይ አልሰማሁትም አልወድም እንደዛ አልሰማሁትም እሺ ከዛ ቲክስ አድርጎ ይሄ ነው ማይባል እግዚአብሔር ስለሚመጣ ደክሶ ጠበቀው አቤት ዛሬ ለሚስቱ እግዚአብሔር ይመጣል እውነትን ነው የመቼ ማብታም ነው ከዛ እግዚአብሔር ይመጣል ብለው ጠዋት ሲጠብቁ ደካማ ሽማግሌ ኳ በሩ እግዚአብሔር መጣለው ስላለው ይሄ ባለ ሀብት ቸኩሏል የሮጠ ሄዶ ሲከፍት ድክም ያሉ ሽማግሌ ልጄ ያበኝ ልጄ ሲሉ እግዚአብሔር ይስጥልኝ ወደዛ ብሎ ዘጋ ይሄ 1 ሰዓት ነው እንግዲህ ሰዓቱን እኔ ራሴ ልስጠው እንጂ የሰዎችን ብዛት ለመተንተን ወደ 4 ሰዓት ተኩል ላይ አንድ አሮጊት እሱ ይጠብቃል እግዚአብሔር ቆያለ እግዚአብሔር ዘገየ ያለ አሮጊቷ መጡ ኳኳኳ እሱ ጥበቃ ማስከፈት ኳኳኳኳ አሮጊቷ ሮጣው ማን እሱ ሮጦ ይቅርታ ሮጦ ሲከፍት አሮጊት ልጄ እራቤ ይቅርታ እግዚአብሔር ይስጥልኝ ምን ይቀልዳሉ እኔ እግዚአብሔርን እየጠበቅኩ ብሎ ዘጋባቸው ዋለና 9 ሰዓት በቃ ወደ ማታ አካባቢ ምሽት ላይ ጎረምሳ ሆኖ መጥቶ ሲጠይቀው ሲያንኳኳ ሂድ ከዚህ ሰርተ ብላ ብሎ ዘጋ መሸ ያ ሁሉ ድግስ እምሽክ ብሎ አደረ ተናደደ እንግዲህ ማንም ማማት ጀመረ እግዚአብሔር ከዛ እግዚአብሔርን ማማት ጀመረ በኋላ እንደ 3ኛ ቀን በሌላ መንገድ አገኘው መንገድ ላይ እንደው ደህና ዋልክ እግዚአብሔር እንደው ይዛለታ ያኑ ለሰርች ሲጠብቅ ምናምን ብሎ ያው የማዘን ታቋለ ሲለው እንዴ መጥቼ ነበርኩ አለው አሁን ገባኝ መቼ አለው
ጠዋት መጣው 4 ሰዓት ላይ መጣው 9 ሰዓት ላይ መጣው አላስገባም አልከኝ እኮ አለው። ብዙ ጊዜ የኛ ሰዎች ለአልጋ ቁራኛነት ይቅርታ ለቃላት ያጠቃቀም ለአንዳንድ ነገር በሽታ የሚዳረጉት ካበቃላቸው በኋላ ሰላጣ ቀይ ስሩ ዘይት እንዳይኖረው የሚሉት ቅድሚያ ይሄንን አረዱ። እነዚህን ምስኪኖች ጭራሽ እኔ እውነቴን ነው የምነግርህ፣ አንዳንድ አካባቢ በጥሪ በሚሄድበት እንኳን አነስ ያለን ሰው የሚደለድለው ሰውዬ ሰርግ ላይ ግባ ዛጋ ለሱ ዛጋ ስጠው ምን አረግ። እነዚህ አነስ ያሉ ሰዎች እኮ ደህና ሰው ሲያው ይጽናናሉ። ስትጨብጣቸው ስታወራቸው ቢርባቸው እንኳን ጥግብ ብለው በስማም ሰላምታው እሷ ስትመረቅ ትውላለህ። እንኳን ይሄን ያህል ድግስ እየደገስክ እነዛ አብረው ደግሞ ይህንን ድግስ የሚታደሙትም ሰዎች እነዚህ ሰዎች ምናልባት አልበራላቸው ይሆናል ብለው አይ ብዙ ሰዎች እኮ የተቸገሩ ወገኖቻችን አሉ ወደዛ ብናዞረውስ። በቃ በጣም ነው የምደነቀው። ካለን ምን ችግር አለው የሚሉም ይኖራሉ። ካለን መብታችን ነው ብንደግስ እንደፈለግን የሚሉ ሊኖሩ ይችላል። አዎ ግን ጎረቤቱ ደግሞ እንደገና ቀጭ የወረሰው አለ እኮ ከዛ ከጀርባ ያልተጠራ እየሸተተው የሚውል። እኔ በበኩሌ ይኸውልህ እናቴም ድግስ ትወዳለች። እንዲህ አሁን ዛሬ አይደለም ማወራለ በዛ በዘመኑ እና የምትጠራቸው ሰዎች አንጀትን ይበሉሃል። መጀመሪያ የሚበሉትም ደግሞ አነስተኞቹ ናቸው እንጂ እኔ ያለውን ብዙም አታስተናግድም። እኔ ፓፓዬ ማታቅ የኔ ብጤ አጋጥማኛለች። ፓፓዬ ብስል ፓፓዬ ስሰጣት እማዬ ይሄ ምንድን ነው ብላኛለች። እንደዚህ ፍራፍሬ ማያቅ ህዝብ እንኳን አለን አይደለም። እንደዚህ አሁን እኔ አለኝ ምን አሁን እኔ አጫውታለሁ እንጂ ምን እንዳለኝ ታውቃለህ አይደል? አለኝነት በዚህ ነው እንደምታሳውቀው። እንደውም አለኝነት ምስኪኖች ላይ ሲሆን ነው አይነ አቤት ጋሼ ከሌ። አንዳንዱም ሲሰጥ እኮ ደግሞ ብዙ ጊዜ የኛ ሰዎች ለአልጋ ቁራኛነት ይቅርታ ለቃላት ያጠቃቀም ለአንዳንድ ነገር በሽታ የሚዳረጉት ካበቃላቸው በኋላ ሰላጣ ቀይ ስሩ ዘይት እንዳይኖረው የሚሉት ቅድሚያ ይሄንን አረዱ። እነዚህን ምስኪኖች ጭራሽ እኔ እውነቴን ነው የምነግርህ፣ አንዳንድ አካባቢ በጥሪ በሚሄድበት እንኳን አነስ ያለን ሰው የሚደለድለው ሰውዬ ሰርግ ላይ ግባ ዛጋ ለሱ ዛጋ ስጠው ምን አረግ። እነዚህ አነስ ያሉ ሰዎች እኮ ደህና ሰው ሲያው ይጽናናሉ። ስትጨብጣቸው ስታወራቸው ቢርባቸው እንኳን ጥግብ ብለው በስማም ሰላምታው እሷ ስትመረቅ ትውላለህ። እንኳን ይሄን ያህል ድግስ እየደገስክ እነዛ አብረው ደግሞ ይህንን ድግስ የሚታደሙትም ሰዎች እነዚህ ሰዎች ምናልባት አልበራላቸው ይሆናል ብለው አይ ብዙ ሰዎች እኮ የተቸገሩ ወገኖቻችን አሉ ወደዛ ብናዞረውስ። በቃ በጣም ነው የምደነቀው። ካለን ምን ችግር አለው የሚሉም ይኖራሉ። ካለን መብታችን ነው ብንደግስ እንደፈለግን የሚሉ ሊኖሩ ይችላል። አዎ ግን ጎረቤቱ ደግሞ እንደገና ቀጭ የወረሰው አለ እኮ ከዛ ከጀርባ ያልተጠራ እየሸተተው የሚውል። ሁሉ ነገር ትንፋሽ ይፈልጋል። በጣም የማውቃት ሴት 6 ወልዳለች። ስኳር በሽታ መጣ ሰውየው። አንዳንዱ ስኳር በሽታ አይጨርስበት 6፣ አንዳንዱ ደግሞ ብን ያደርግበታል። በኋላ ለካ ሲተኙ እየባጠጠ ተቸግሯል። ያው ፍላጎቱን ቢኖር የለም ያ ከምሬ ነው። ይሄ እንትን ብትለው ቆርጦ ደስ ነው የሚለኝ። ለምን መሰለህ? ይሄ መግባት ያለበት ነው። ይህቺ ሴት 6 የወለደችለት ቢቀር ሴክሱ እንግዲህ በ70 ዓመት ለመንደፋደፍና አጥማጅ ውሃ ላይ ከመሆኑ ውጭ ምን ይመጣል? እኔ አያስቀኝም። ከዛ ሽምግልና ተቀመጡ። እንደነገርኩ እኔ በጣም ግልጽ ስለሆንኩኝ መስከረም እንዳትሰማ ተባለ። ከዛ ተሰብስበዋል። ከአዲስ አበባ መጥቼ እዛ እነዛ ሰዎች በራፍ ሳልፍ
ሴቶች አየሁ። እንደምናችሁ ወረድኩና ከመኪና ደህና ናችሁ ምናምን አልኩና እንደው ምን አጋጠማችሁ ስል መቼም ከመሃል አይጠፋ አንዷ ሹክ አለች ስትነግረኝ እንዴ እሷ አሁን እሱን በትንፋሽ ለመግደል እሷም ለመሞት ካልሆነ በዚህ ላይ አልተሰራ እንደዚህ ትላለች እሷ አልኩኝ። አዎ በቃ ስም በይ እንዳትነግሪ እንዳይሰማ ምናምን ተባለ። ዋናዋን ራሷን አገኘኋት። እንዴት ነሽ ደህና ነሽ እንደምን ነሽ ምናምን አልኳትና ደህና ነኝ እግዚአብሔር ይመስገን እንደው እንዴት ነሽ እኔ እኮ ባለፈው ተሰብስባችሁ እና አለችኝ። አሁን አንቺ ነጩን ለብሰሽ መቋሚያሽን ይዘሽ እሱንም በትንፋሽ አንቺን በትንፋሽ ከምትሞቱ ሁሉ ነገር ትንፋሽ ይፈልጋል ብለህ እውነቴን እኮ ነው። ሁሉ ነገር ትንፋሽ ይፈልጋል እና አንተ ምን ቸገረህ? ሳቅ። ትንፋሽ ይፈልጋል። ሁሉ ነገር አካሄዳለሁ። አሁን ይሄም ሰውዬ አዘዘበት 6 ወልዳ ቤትም የሞሉ ልጆች ትልልቅ ቦታ ያዙ። እሺ ከዛ ምን አልሻት? በጣም ታሳዝኛለሽ አንቺ ነውረኛ አለችኝ። ጭራሽ ከሷን ብሶ ይቅርባችሁ ነው ያልሻት አንቺ? አዎ ሁለታችሁም እንዳትሞቱ ንፋስ አታችሁ። እግዚአብሔር ውስጥ ቤት ነው የሚደርስላቸው እና ቲች ቢቀር ቢደክምባትም ባሏ እሷን መድከሟ ስለማይቀር አቃጠልኩት ደብረ ዘይት ብቻ ነበርኩ እያሉ ሳር ላይ አረም ላይ እየወደቁ ከመመለስ ማራኪዬ ዋሾክ እንዴ እኔ እኮ ከማየው ነው የምነግርህ። ወንዱ ጉንጩ ምጥጥ ብሎ 2 ሊትር ውሃ ያዘ ይመስላል በሴቷ ተቃጥሎ እና እኔ ቲችን እኔ አሁን ይሄ ጥያቄ በፍጹም አላስተናግደውም ስለምወድህ ነው እንዲያቆትም ነው። እኔ ብታስተምሪን አሁን ብዙዎቹ ሊቃወሙኝ ይችላሉ። እንዴት በቃ መዞር አለብን የሚሉ አሉ። ሆን ብለው ደግሞ ጠዋት ተነስተው ተኳኩለው ምን ብለው ስራዬ ብለው የሚወጡ አሉ። ቤት ባላቸውን ጥለው እንዲህ ብሎ እንደቀረው ልንገርህ። የጀረናል ሚስት ነች። የእውነት ታሪክ ነው እና ከድሬዳዋ ሲመጡ በአውቶቢስ በጣም ታምራለች። ባሏ አብሯት አለ። ሰውየው ጀረናል ይሁን 100 አለቃ አያውቅም። ጠባሽ ከዛ ሲል ባላየው እንዲህ እንዳለ አዲስ አበባ ገባ። ሳቅ ይገባል እና እንዲህ እንዳለ አንዳንዴ የምንሄድበት መንገድ የሚያዋርደን ነው። የወደደሽ ላያገባሽ ከባልሽ ወደ አትባባሽ። በደንብ ተርጉሞ ይሄን ቁጭ ስትል የወደደ ላያገባሽ ከባልሽ ወደ አትባባሽ። እንዲህ ያሽከረክረኛል እንጂ ካይሮና እንትን እያለ ተመልሼ የምመጣው ወደ ቤቴ ነው። ያበሻ ኮሶ ጠጥተህ ታውቃለህ? በስማ ከቁርጭምጭሚት ነው የሚያላቅቀው። ለእንደነዚህ አይነት ሴቶች እሱን እየወቀጡ ማጠጣት ይሄ ነገር ሊለቃቸው ይችላል። ይሄ መዞሩ እና ትርጉም የለውም። ኢቭን ኢፍ ሴክስ እንኳን ቢያቅተው ኖረዋል እኮ ረጅም ዓመትን። አንድም ደግሞ ላምጣልህ ከአንተ ልጅ እንደው ምንድን ነው የምታወራው? በጣም የማውቃት ሴት 6 ወር እኔ አሁን ከየት ውጭ ሀገር ነበርሽ? ውጭ ሀገር ማን የሰጠው ሰውን ለማድነቅ? ብዙ ሰው እንደዛ ያለ ነበር። አንቺ እኔ ወንጂ ነው ለምለሚቷ የሰው ፍቅር ያለባት ሀገር ተወልጄ ያደግኩት። ወንጂን ባያሃት አታውቃትም? አንዴ ሄጃለሁ ፋብሪካው። በእኔ ደግሞ ጋብዛሃለሁ። እንደውም ጨዋታ መጣ ካሁን ፕሊስ። በጣም የሚገርም እኔ ቤቴን ለአንድ ጀርመናዊ አከራየሁ። የት ነው? አዳማ። የአዳማውን ቤት። ከዛ ጀርመኑ በቃ ምን እንደፈለገ አላውቅም፣ ይወደኛል፣ ምን ይላል። እኔ እዚህ አዲስ አበባ ነው የምኖረው። ያን ጊዜ ቤት እዚህ አልተሸጠም እና ሻወር ክሊክ ብሮክን ምናምን ብሎ አልፎ አልፎ ሰማለሁ ብያለሁ። ሻወር ኢዝ ብሮክን። ይሄ ውሃው ቧንቧ እንዳልል በእንግሊዝኛ አልችልም። ከዛ ስበር መኪናዬን ይዤ ጠዋት 3 ሰዓት ደረስኩ። እንደ ትላንት ደውሎ ስደርስ ባኞ ቤት ዌር ኢዝ ብሮክን አልኩት። ያችን ይዤ ነው ያደርኩት እንዳጠፋ ዲክሽነሪም አለኝ መኪና ውስጥ። ከዛ ዋት ኢዝ ብሮክን ስለው ወደ ሽንት ቤት የሚገባ መስሎ ማጅራቴን ያዘኝ። ቀብ አድርጌ
ኮሪደር አለ ስልክ ያለበት ጋር አንዴ ብሎ በጀርመንኛ ነው ሞትኩኝ አለው። ቹፔልክ ልቦልኝ ማረሳው ነው ከማላቀው ጀርመናዊ ላረግስ አባቴ ማን ነው እያለ ልጁን ጆሮ ነጭ ሆኖ የጆሮ አርጎ ሊኖር አሬን ያልከው ከዛ ደነገጠ። እኔም ብሮክን የሆነ ነገር የለም ወደ ሀገር የመጣው ወደ አዲስ አበባ ያኔ ስኖር ነው። በአጋጣሚ ሚስቱ መጣች፣ ግን ትልቅ ሴት ነች ፈረንጅ ቀልጣፋ። እነሱ እኮ ሁሉን አሟልቶን የሰጣቸው ድብቅ አቁ። ለዚህ እኮ ነው አንተን እኔን ውጭ ሀገር ነቸው የሚሉት። እኛ እኮ አልለመድንም። እኛ እኮ መብራት አጥፍተን ሰው ምናማነን ድግስ ደግሰን ስንሸኝ አቤት አበላሉ። እንደው ከድርቅ የመጣ ነው የሚመስለው እኮ ምንልን። እኛ እኮ መቼም ሰው እኮ አንሆንም። እኔ እንደው ሰው ይሆናሉ ብዬ ልምከር እንጂ አንሆንም። እኔ የፈለገ ነገር በዚህ ቢመጣ ለምን ጠራሁክ? ለምን እንደው በአይነ በጆሮ ካከተው ምንጀራውን አንተ ከተበላልህ ኃጢአት እኮ ነው። አረ እግዚአብሔር ከዛ ልንገርህ፣ አሮጊቷ መጣች። ፊት ነሳት። ኢትዮጵያውያን ሴቶች ለምዶ እንደው ድርቅርቅ ያለች ነች፣ ቁምጣ አርጋ ዊት 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 የምትለች። ፀጉሯም ስስ ነው፣ 3 ፍሬ ነው የቀረው፣ የበቆሎ እሸት ይመስላል። እንደው ጉድያው ዛሬ በኋላ እናቴን ልጠይቅ እኔ ከአዲስ አበባ እዛ ሀገር እንዳልኩ መስኪና ቤተሰቦቿ ድርጅት ነበር ብያለሁ። እዛ ሲሄድ እስቲ ቆይ ጎራ ልበልና ጥበቃውንም ላናግረው፣ ባለቤት ነኝ መቼ ምልም ከምል ተጣልቼዋለሁ ምናምን ብዬ ሄድኩላት። ሲሄድ ጎራ ስል በር ከፈተች ሚስቲዋ። ደስ ምልክ ራሴን እግዚአብሔር የሾመልኝ ነገር ልታወራ ያልከውን ሁሉ ይገባኛል። በቃ እሷ ተቅበጠበጠች። ዩ አልኳት ሚስተር ሃኒ ዋይፍ ያለች ኳስ እንደገባ አንድ ቻልኩ። ፕሊዝ ጌቲን ወደ ቤት ኦነር አለች። የስ ኦነር አውቃለሁ፣ ባለቤት ነኝ የቤቱ። ገባን። እሱ ደግሞ በባንክ የዓመት ኪራይ ያስገብቶልኛል። በጣም ሀብታም ነኝ። ምናምን ሺህ ብር ይዣለሁ፣ አውጥቼዋለሁ እናቴም ጋር ስለምሰጥ ብዬ። ከዛ ተስፍሽ ደግሞ በዛው ሰሞን ይመጣል። ሚስተር ሃኒ ጉድ አልኳት። ቤት አለች። እኔ ስለማይገባኝ ለእሷ ደግሞ አላነበም ገብቼ። አይ እንደው ሲጃራ በየሰዓቱ ነው የምታጨሰው። if you want to go ሪፍት ቫሊ ሆቴል አልኳት። ኦኬ አለች። መውጣት ነው የምትፈልገው። ቁምጧ ላይ ሹራቧ እንዳረበች ጫንኳት። ሪፍት ቫሊ ገባን። ቁጭ ብለን እየተጫወትን አለማወቅ አንዳንዴ መማር መድኃኒት ነው። ተማሪ ሲሉኝ ቤተሰቦቼ እምቢ ብዬ ይሁን አስተያየት ላይ ምን አለኝ አንዱ ከብዙ ፕሮፌሰሮች ትበልጫለሽ አትበይ 9ኛ ክፍል ነኝ። በልምድ የልምድ አዋላጅ ያዘው። ከዛ ገባን ሆቴል አስቀርበን እኔና እሷ እየበላን ጠረጴዛ ስር ይወረውራሉ። እኔ እሷን በአማርኛም ባለው ነገር እያጣደፍኩ ነው። እንዴት ቢግባቡ ነው፣ እንዴት ጎበዞና ነው ብሎ እኔን ከማየት በቃ እያወራን ነው። ለምን እድል አትሰጠኝም? 10 የጠረጴዛ ትወለውላለች ልጅቷ። ሂጂ ምን ነው ምን አረኩሽ? አትችልም ብለሽ ነው እንግሊዝ? እኔ ነፃ ነኝ ስል አይሆንልም ማለት በሂጂ አስተናጋጅ በሂጂ ወደዛ አልኩና ቁጭ አልኩኝ። ከዛ ጨዋታችን ደራ። ዩ አለች ስላት ቸኮሌት ከለር ዩ ቢዩቲፉል ሚስተር ሃኒ ኖ ስትለኝ ቅዱስ ጊዮርጊስ ፍርዲስት አረ እኔ ምንም አልነካኝም። እሷ እጇን አርጋ ነው ያው ለማለት ነው። አሁን ከዛ ጠረጠረች። ብልግና ያረግሻለሁ አለችኝ። ፈረንጅ እኮ ይጠይቃል። ከዛም በኋላ እዛ በላን ጠጣን። አባቴ ቤት ይዣት ሄድኩኝ እና አባቴ እንዳልኩ ያምራል። አባት ስለሆነ አይደለም አፈሩን ገለባ ያርግለት። ከዛ ልክ ግቢው ተከፍቶ ስንገባ ወረደች። አባቴ ትልቅ አለው ለእግሩ ስለሚያመው ወንበር እዛ ላይ ቁጭ ብሏል። የፋዘር አለችኝ። እናቴ በመስኮት አልጋዋ ላይ ሆና በመስኮት ታያለች። የፋዘር አለችኝ። የስ ያንግ አለች። ያንግ አቀፈችው። ትከሻው ላይ ፎቶ አንሽኝ አለችኝ። አነሳኋት። እዛም በኋላ ወይሪዝ ማማ አለችኝ እናትሽ ስትለኝ እናቴ ከዛ ሆና ትስቃ። እናቴ ጣሊያን ነው የምትመስለው፣ ቀይ ናት እና ትስቃለች። ከዛ እናቴ ናት ማም አለችና ጃንሳ መች ፈረንጅ ምንጣጣ አለው ምን አለቻትና ከዛም በኋላ ካምፋየር ይደረግ ተባለ። ተጠባበሰ። እየበላች መጠጥ ትወዳለች። ይዤ ይላታለሁ መኪና ውስጥ ከቤት ውስጥ ይዘን ሄድ ነው። የባሏ ነበረ። ከዛ እየተጫወትን እናቴ ጠራች። የቤተሰብ ፎቶ ፈልጋለሁ አለች። እኛ ብንሆን ያ ግድግዳ ተሰንጥቋል፣ የግቢው መግቢያ ተፈንክቷል ነው የምንለው አይደል? እሷ በሙሉ
ቤተሰብ ፋሚሊ ፒክቸር አለች ማይጋ ገብታ ሸንኮሬ ጋር እሺ አልን። እሷ ከላይ አለ ማት የፈረንጆቹ ፎቶ የሷ የተነሳ ነው። በኋላ እንደዚህ ቁጭ ብለን ተነሳሳን ምን አለና እናቴ እዛው እሷ ቁጭ ብላ አማርኛ ስለማትችል ከበደ ዝም ብለህ ምንድነው የምትስካካው? እናቴ ናት በላትና ጀርመን ሕክምና ታስተካክልልኝ ይሄ ወገቤን የሚጨቀጭቀኝ አለችው። አሁን ሌላ ሚስት ቢሆን ባሌን አቀፈች ከአባቴ ላይ አልወርድም አለች አንቀልባ ሆና ፈረንጆ። እናቴ ግን ደስታው አይኔ ላይ አለ። አይ ከበደ ድሮም ከሆላንድ ጋር ደረ የሰራ ወደዋለች እኮ እናቴ ጭራሽ እንደወዳት አደረገኝ ተብሎ ይሄንንም አይቻለሁ። ዛሬ ባላቸውን ይዘው እዚህ ጋር የምታውቃት ሴት እንዴት ናችሁ ብላ ስትገባ ሰላም ባል በመቆጣት አጠብቀው ጭራሽ እንደውም ባሌ ጎባ ነው የሚገባው። ጎበዝ ነህ እኔ ባሌን አምነዋለሁ እሱ ጥሩ ሰው ነው ብለህ እምነት ከሰጠኸው ወንድ ልጅ ካጥሯ ወጥቶ ካጥሯ ክብ እንደዚች አሁን ያጥራ አይደለ ከዚች ከመሽከርከር ውጭ የትም አይሄድም። እኔ ግን ለባሌ ኃይለኛ ነኝ፣ ጠባቂ ነኝ፣ ዋጋውን ነው የምሰጠው። 1010 ነው የሚያደርጋት ማርኩ ነገሩን ነው የሚያበለሻሸው። በቤት ውስጥ ጀግንነት አይሰራ እፍረት ነው የምታተርፈው በኋላ። አንደኛ እሱ በቃ እማይሆን የተሰበረ ዛንጢላ ታውቃለህ እጄታው በቃ እሱ ነው የሚሆነው። ይሄንን እኔ አልቀበለውም እና የጀርመኑ ስመለስልክ ተስፍሽ እንግድነት መጣ። ተስፍሽ ያኔ ሚስት እኮ መጣለች አልኩት። ኧረ እባክሽ አለኝ። እንግሊዘኛ ያው እሱ ከልጅነት እስከ እውቀት ነው። ተገናኙ ያዝባንዳለች። በቃ ፈልጋለሁ አንተ እሺ ቁጭ አልን። እንደዚህ አድርጎኝ ከመጣው ጀምሮ አልነካኝም፣ ያው አላደርንም፣ አብረን እንተኛ እንጂ አልሳመኝም። ኖ ኪስ ኖ ኤኒቲንግ ኖ እንደዚህ እኔ ያው ይገባኛል ይሄ። ከዛ ስትለው ኦኬ ዩ አሁን ንገረው ምን ኪስ እንዲያረ ኪስም ሴክስ አሁን ይሄ ምንድነው? አልነካትማ ሳምንት አለፋት። ያው የፍቅር መገለጫው ይሄ ነው። እና ምን ላድርግ አላት በእንግሊዘኛ ሲላት በቃ ንገረው ኢትዮጵያ ሌዲ ለምዶ ነው እኔን እንደዚህ ምናምን አገራችን ትዳራችን ምናምን ብላ ነገረችው። እሺ አለ ተስፍሽ። ዲነር ነው የሚሉት ራት ግብዣ ተደረገልን ግቢያቸው። እኛ ግቢ ሆነ ያው ግቢያቸው ነው እስከ ተከራዩ ድረስ። ከዛ ገባን ማታ መጣን ዘንጠን እዛ አልጋ ይዘን መቼም ግቢውን በመብራት አጥለቅልቀውታል። ካምፋየር አድርገዋል። ዶሮ አሮስቶ ያው የፈረንጅ ምግብ ታውቋል አድርገዋል። ገባን አለች ደስ አላት ተቀበለችን። በጡት ማስያዣና በሰስ ነገር ነች። ሮጣ ተስፉን ሳመችና ኖ ኤኒቲንግ ቶክ አለችው። ዋት አላት። ኖ ሁሉም ነገር ተስተካክሏል። ኪስ ኦልሶ በቃ ይገባል።